በምድር ላይ የምንኖርበት ዓለም ቫይረስ የበዛበት ዓለም። የ24 ሰዓት በደለኞች ነን። 24 ሰዓት አልበድልም የሚል ቢኖር ውሸታም ነው። እርግማን ርኩሰት ነው። የሚረግሟችሁን መርቁ መርቁ እንጂ አትርገሙ ነው የተባለ። ርኩሰት ነው። በህልማችን እንኳን እንደው እግዚአብሔር ፈቃዱ ሆኖ እንኳን ድንገት መስቀል ከተሳለም ክፉ መንፈስ እንዴት አድርጎ ነው እንድንተረጎመው ያደረገ ለብዙዎቻችን መስቀል መከራ አለብህ። አይ መስቀል ተሳለም አይ የሚገጥም መከራ አለ። በህልሙ ከቆረበማ አለቀልህ መቀሰፍ ነው የሚባለው። እንኳን ሌላ ወደ ቅዱስ ቁርባን ስንቀርብ አሁን የ24 ሰዓት በደለኞች መሆናችንን አምነን ነው መቅረብ ያለብን። ቅዳሴውም የሚለን ያን ነው። መልካም ስራ ምንም የለኝም፣ ነገር ግን በቀራንዮ የፈሰሰው የመሲሁ የልጅ ደም ስለ እኔ ይጮሃል። ምን እያለ ይቅር ብያለሁ እያለ ኃጢአትን ደምስሻለሁ እያለ ቀድሻለሁ እያለ ባርኬያለሁ እያለ ኃጢአታችሁን ትቻለሁ እያለ እኛ ሁልጊዜ የ24 ሰዓት ኃጢአተኞች መሆናችንን ማመን፣ የሞተልን አምላክ ደግሞ የ24 ሰዓት መሐሪ መሆኑን ማመን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሰማይም በምድርም ምሉዕ የሆነ የጌትነት ክብሩና ምስጋናው በሰማይና በምድር ምሉዕ የሆነ ፍጹም አሸናፊ የሠራዊት ጌታ እግዚአብሔር ዕለቱን ባርኮ ቀድሶ ስለሰጠን ለእድሜያችንም ተጨማሪ ስላደረገልን ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ ጉባኤያችን ይባርክልን። ጥያቄውንም የተባረከ መልሱንም የተባረከ በሕይወት ምንጠቀምበት ያደርግልን። አሁን ወደ ጥያቄያችን። እሺ ብፁዕ አባታችን፣ በጸሎት ሰዓት በቤተ ክርስቲያናችን በአባቶች የሚታዘዝ አለ፣ እግዚኦ መሐረነ ክርስቶስ እና በእንተ እግዝእትነ ማርያም የሚባል እሱ ምሳሌነቱ ምን ይሆን? አዎ ልክ ነው። ይሄ ዋናው እንደው በቤተ ክርስቲያናችን ትልቁን ቦታ ይዞ የሚገኘው ነው። እግዚኦ መሐረነ ክርስቶስ 12 ጊዜ እንበል እንላለን። ሁለተኛም ደግሞ ከማሁ ወይም ልክ እንደዚሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ 12 ጊዜ እንላለን። 12 እግዚኦ መሐረነ 12 በእንተ ማርያም መሐረነ ሲደመር ስንት ይሆናል ማለት ነው? 24 ይሆናል። አሁን ወደዚህ ከመሄዴ በፊት ለሱ መልስ የዳዊት መዝሙር 50ን ባነብ ጥሩ ነው። እንደዚህ ይላል። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። ኃጢአቴም ሁልጊዜ አየው፣ ኃጢአቴ ሁልጊዜ በፊቴ ነውና። ኃጢአቴ ሁልጊዜ በፊቴ ነውና አንተን ብቻ በደልሁ፣ በፊትህም ክፋትን አደረግሁ። በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስሁ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድህ፣ የማይታይ ስውር ጥበብን አስታወቅኸኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርሃቸው አጥንቶች ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በእሽታ መንፈስም ደግፈኝ። ለሕግ ተላላፎች መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም በአንተ ጽድቅ ትደሰታል። አቤቱ ከንፈሮችን ክፈት፣ አፌም ምስጋናህን ያወራል። መሥዋዕትን ብትወድስ በሰጠውህ ነበር፣ የሚቃጠለው መሥዋዕት ደስ አያሰኝህም።
የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። እንግዲህ ወደ ቁጥር 1 ስንሄድ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። ኃጢአቴም ሁልጊዜ በፊቴ ነውና። በምድር ላይ የምንኖርበት ዓለም ቫይረስ የበዛበት ዓለም። አሁን እኛ ይመስለናል እንጂ ያለንበት አካባቢ ቫይረስ የሞላበት ነው፣ ስለማናያቸው ነው። ኃጢአትም እንደዚሁ ነው። ያለንበት ዓለም የመከራ ዓለም ነው። ያለንበት ዓለም የኃጢአት ዓለም ነው። ስለዚህ ኃጢአትን ምንድነው ያለ እዚህ ላይ? ኃጢአቴም ሁልጊዜ በፊቴ ነውና። ኃጢአቴም ሁልጊዜ በፊቴ ነውና። ስለዚህ እግዚኦ መሐረነ ክርስቶስ 12 ጊዜ ስንል እግዚኦ መሐረነ ክርስቶስ 12 ጊዜ አቤቱ ማረን፣ እግዚኦ መሐረነ ክርስቶስ አቤቱ መድኃኔዓለም ኢየሱስ ክርስቶስ ማረን 12 ጊዜ፣ በእንተ እግዝእትነ ማርያም ማረን 12 ጊዜ ሲደመር 24 ይሆናል ማለት ነው። ቀኑ 12 ሰዓት፣ ሌሊቱ 12 ሰዓት ሲደመር 24 ሰዓት ማለት ነው። የ24 ሰዓት በደለኞች ነን። ደግሞ ማረኝ አይደለም፣ እዚህ ላይ ማረን ነው። ማረን ነው። አባታችን ሆይንም ሲያስተምረን በነጠላ አይደለም፣ በህብረት ነው። የዕለት እንጀራችንን የዕለት እንጀራዬን አይደለም ያለ፣ የዕለት እንጀራችንን ስጠን ዛሬ። በደሌንም ይቅር በለኝ አይደለም፣ በደላችንንም ይቅር በለኝ እኛም የበደሉንን ይቅር እንደምንል። ከክፉ ሁሉ አድነን ነው። ከክፉ ሁሉ አድነን እንጂ አድነኝ አይደለም፣ አድነን። ክርስትና ለእኔ ብቻ አይደለም፣ ለሁላችንም። ክርስትና ሁል ጊዜ ለእኔ ብቻ ሳይሆን ለሌላውም፣ መልካሙም አብሮ ነው፣ ክፉም ደግሞ እና ስለዚህ አሁን የ24 ሰዓት በደለኞች መሆናችንን ለመግለጥ የ24 ሰዓት በደለኞች 24 ሰዓት አልበድልም የሚል ቢኖር ውሸታም ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር መጨረሻ ላይ ኃጢአት የለብኝም የሚል ቢኖር ውሸታም ነው። በቀንም በሌሊትም ኃጢአት የለብኝም የሚል ቢኖር ውሸታም ነው። ስለዚህ እኛ የ24 ሰዓት በደለኞች፣ ቀኑን በሙሉ ኃጢአት ስናመርት ነው የምንኖር። እኛ ኃጢአት ብለን በራሳችን ካልኩሌሽን ይሄ ነው፣ ይሄ እንኳን ምንም አይደል የምንለው ነገር አለ። እሱ አይደል ራሱ ማለ እግዚአብሔርን፣ ሚካኤልን፣ ገብርኤልን፣ ጊዮርጊስን አባቴ ሙት እናቴ ትሙት፣ ይሄ ርኩሰት ነው። ራሱ በማቴዎስ ወንጌል ምዕራፍ 5 ላይ እንደምናየው ርኩሰት ነው። እርግማን ርኩሰት ነው። የሚረግሟችሁን መርቁ እንጂ አትርገሙ ነው የተባለ፣ ርኩሰት ነው። ጠላቶቻችን ውደዱ ነው የተባለ፣ አለመውደድ ርኩሰት ነው። አለመውደድ አመፅ ነው ይላል። እዚያ አንደኛ ዮሐንስ ምዕራፍ 3 ላይ ምንድነው የሚለን ዮሐንስ? ወንድሞች ሆይ ይላል፣ እኛ ወንድሞችን ስለምንወድ አለ አሁን ከሞት ወደ ሕይወት እንደተሻገር እናውቃለን አለ። ወንድሞችን ማለት የሰው ልጆችን ሲባል የሚወዱትን ብቻ አይደለም፣ ጠላትንም ማለት ነው። እኛ ሰው የሆነውን ሁሉ ስለምንወድ ከሞት ወደ ሕይወት እንደተሻገር እናውቃለን አለ። ነገር ግን ወንድሙን የማይወድ በሞት ይኖራል ይላል። ወንድሙን የማይወድ በሞት ይኖራል፣ ወንድሙን የሚጠላ ነፍሰ ገዳይ ነውና ነው። ስለዚህ ሕይወታችን፣ አብዛኛው ሕይወታችን በጥላቻ የተበላሸ፣ በእርግማን አንደበታችን የተበላሸ፣ በመሐላ አንደበታችን የተበላሸ፣ በስድብ አንደበታችን የተበላሸ፣ በሐሜት አንደበታችን የተበላሸ፣ በስንቱ። ስለዚህ 12ቱን ሰዓት ሙሉ ቀኑን ሙሉ ስንበድል ስለምንውል ሌሊት ተኝተን እንበድላለን። በሌሊትም በደላለን። እንኳን ሌላ ተኝተን እንኳን በህልማችን እንበድላለን።
ተኝተን በህልማችን እንበድላለን። በጣም በሚገርም አሁን እንደው በህልማችን እንኳን እንደው እግዚአብሔር ፈቃዱ ሆኖ እንኳን ድንገት መስቀል ከተሳለም ክፉ መንፈስ እንዴት አድርጎ ነው እንድንተረጎመው ያደረገ ለብዙዎቻችን መስቀል መከራ አለብህ። አይ መስቀል ተሳለም፣ አይ የሚገጥም መከራ አለ። በህልሙ ከቆረበማ አለቀልህ መቀሰፍ ነው የሚባለው። እንዲሁ በህልማችን እንኳን እንዳንቆርብ፣ በህልማችን እንኳን ደስ ብሎ እንዳንባረክ። ስለዚህ በህልማችን ወይ ከአንዱ ጋር ስንደባደብ፣ ወይ አንዱ ሲያባረን፣ ወይ ገደል ስንገባ፣ ወይ ውሃ ሲወስደን፣ ወይ በቃ የመቅበዝበዝ ነው የብዙዎቻችን ህልሙ ሁሉ ዝም ብሎ ቅዠት ነው። እና ይህ ሁሉ የሚያሳየው እውነተኛ እንቅልፍ ቢሆን ኖሮ፣ በደል የሌለበት ቢሆን ኖሮ ሌሊት ስንዘምር ነው የምናድረው። ተኝተን መልካም ስራ ስንሰራ ነው የምናድረው። እንቆርባለን፣ እንሳለማለን፣ እንጸለያለን፣ እናስታርቃለን። መልካም ስራ እና ያን ብዙዎቻችን አናገኘውም። እና አብዛኞቻችን የ24 ሰዓት በደለኞች ነን። እና 12 ሰዓት ቀኑን ሙሉ በድዬሃለሁ ይቅር በለን፣ በድለንሃል ይቅር በለን፣ እግዚኦ መሐረነ ክርስቶስ ይቅር በለን። እንደገና በእንተ ማርያም ለምን አልን ነው። ባለፈው ተነጋግረናል። በቃና ዘገሊላ ሰርግ ጊዜ ገና ነው እያለ ለእናቱ ሲል ታምር አድርጓል አይደለ? እና በማቴዎስ ወንጌል ምዕራፍ 24 ላይ ደግሞ ጌታ ዳግም ሲመጣ እነዚህ የመምጣቱ ቀናት በጣም ከባዶች ናቸው እና ስለ ምርጦቹ እነዚያ ቀናት ባያጥሩ ኖሮ ስጋ የለበሰ ሁሉ ባልዳነም ነበር ነው የሚለው። ነገር ግን ስለ ምርጦቹ እንደሚያጥሩ ነግሮናል። ከምርጦቹ የምርጦች ምርጥ ደግሞ ወላዲተ አምላክ ድንግል ማርያም ናት። ቅዱሳኑን ሁሉ ወክላልን ነው በእንተ ማርያም የምንለው። በእንተ እግዝእትነ ማርያም መሐረነ ክርስቶስ ደግሞ ስለ ድንግል ማርያም ብሎ ስለ ቅዱሳኑ ብሎ ስለ ምርጦቹ ብሎ ይቅር እንዲለን፣ ስለ ምርጦቹ ብሎ የረዘመውን የመከራ ቀን እንደሚያሳጥር፣ የከበደውን እንደሚያቀል፣ ይቅር እንደሚል ነግሮናል። ስለዚህ በዚያ ጥበብ ነው አባቶቻችን ይህን ስርዓት የሰሩልን። የ24 ሰዓት በደለኞች እንኳን ሌላ ወደ ቅዱስ ቁርባን ስንቀርብ አሁን የ24 ሰዓት በደለኞች መሆናችንን አምነን ነው መቅረብ ያለብን። ቅዳሴውም የሚለን ያን ነው። ከመቁረባችን በፊት እዚያ ቅዳሴው ላይ ያለው ምንድነው? እግዚአብሔር አምላክ ሆይ ወደ ሕይወቴ ልትገባ የሚገባኝ አይደለሁም። ትእዛዝህን በማፍረስ ስጋዬን፣ ሰውነቴን፣ ሕይወቴን አርክሸዋለሁ ይልና መልካም ስራ ምንምን የለኝም ይላል። መልካም ስራ ምንምን የለኝም። እንደ አቅም እኮ ተጸልየዋል፣ ተጾሟል፣ ተሰግዷል፣ ተመጽቷል፣ ትሩፋት ሁሉ ተደርጓል። ግን ያ ሁሉ ፍጹም ከኃጢአት የራቀ የተለየ ማለት አይደለም። ያን እናደርጋለን፣ ወዲያው ደግሞ ኃጢአት አለ። ወይ ስናማ፣ ወይ ስንዋሽ፣ ወይ ስንሳደብ፣ ወይ ስንቆጣ። ቁጣ ራሱ እኮ ወደ እግዚአብሔር መንግስት እንዳንገባ ከሚከለክሉ ነገሮች ኃጢአቶች አንዱ ነው። ስካር ራሱ ወደ እግዚአብሔር መንግስት እንዳንገባ ከሚከለክሉ አንዱ ነው። ስለዚህ አሁን ምን በሉን ያለን አባቶቻችን ያሉን በቅዳሴው ላይ ያሉን በጣም የሚገርም ነገር ነው። መልካም ስራ ምንምን የለኝም። መልካም ስራ ምንምን የለኝም። ነገር ግን በቀራንዮ የፈሰሰው የመሲሁ የልጅ ደም ስለ እኔ ይጮሃል። የፈሰሰው የልጅ የመሲሁ ደም ስለ እኔ ይጮሃል። በቀራንዮ የፈሰሰው በቀራንዮ የተሰማው ጩኸት እስከ ዕለተ ምጽአት ሲጮህ ነው የሚኖረው። ምን እያለ? ይቅር ብያለሁ እያለ፣ ኃጢአትን ደምስሻለሁ እያለ፣ ቀድሻለሁ እያለ፣ ባርኬያለሁ እያለ፣ ኃጢአታችሁን ትቻለሁ እያለ እና ስለዚህ የ24 ሰዓት በደለኞች መሆናችንን በፊቱ የማመን ነው። እዚያ የሉቃስ ወንጌል ምዕራፍ 18 ላይ አንዱ አማኝ ነኝ ያለ በሳምንት 2 ቀን እጾማለሁ፣ ከገንዘቤ 1/10 ላንተ እሰጣለሁ፣ ትእዛዝህን ያው እየጠበቅኩ ነው እና እንደዚህ ቀራጭ ያላደረከኝ አመሰግናለሁ ይላል። አየው ያን የጽድቅ ስራውን
ሂሳብ አድርጎ ማለት ነው። የጽድቅ ስራውን እየደመረ ነው። እንዲህ አድርጌያለሁ፣ አንድ እንዲህ አድርጌያለሁ፣ ሁለት እንዲህ አድርጌያለሁ፣ አሁን እንግዲህ እዚህ ኳልቱ ብሎ እንግዲህ ሊደምር ነው ማለት ነው። እና ያኛው ደግሞ ቀራጭ የተባለው ደግሞ በሰው ልጆች ኃጢአተኛ የተባለው ደግሞ እሱ ደግሞ ምን ይላል? ጌታ ሆይ ከበደሌ ከኃጢአቴ ብዛት የተነሳ ቀና ብዬ ወደ አንተ ለማየት አፈርኩ። ስለዚህ አቤቱ ማረኝ። አንገቱን ደፍቶ ደረቱን እየደቃ ያለቀስ ነበር። ማረኝ እያለ አንገቱን ደፍቶ ደረቱን እየደቃ ቀና ብዬ ወደ አንተ ማንጋጠጥ ራሱ አሳፈረኝ ነው የሚለው። እና ቃሉ የሚለው ምንድን ነው? ይቅር የተባለ ጽድቅን ያገኘ የራሱን ባዶነት ያወቀው ይሄ ቀራጩ ኃጢአተኛ ነኝ ያለው ነው። ያ ጽድቁን የደመረው እንዲሁ እንደቀረ ነው። ስለዚህ እኛ ሁልጊዜ የ24 ሰዓት ኃጢአተኞች መሆናችንን ማመን፣ የሞተልን አምላክ ደግሞ የ24 ሰዓት መሐሪ መሆኑን ማመን። ለዚህ ነው አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። ጽድቃችን ሳይሆን በፊታችን ሁልጊዜ መሆን ያለበት ማየት ያለብን ኃጢአታችን ነው ማለት ነው። እና ስለዚህ 12 ጊዜ እግዚኦ መሐረነ ክርስቶስ 12 ጊዜ በእንተ ማርያም መሐረነ ክርስቶስ ሲደመር 24 የምንልበት ማረን የምንልበት ምክንያት የ24 ሰዓት በደለኞች መሆናችንን ለማረጋገጥ ነው። የ24 ሰዓት በደለኞች መሆናችንን አውቀን በፊቱ ማረን ካልነው የ24 ሰዓት ብቻ ሳይሆን የምንጊዜም መሐሪ አምላክ ነው ያለው። ምሕረቱ ቸርነቱ ወሰን የሌለው ሀበ ሀልወት ብዙኃት ኃጢአት በህየ ትበዝሕ ጸጋ እግዚአብሔር። ኃጢአት በበዛበት ቦታ የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔር ይቅርታ ደግሞ ከዚያ በላይ ነው። ኃጢአታችን እንደ ባህር አሸዋም ይብዛ፣ ኃጢአታችን እንደ ሰማይ ከዋክብትም ይብዛ። እኛ ንስሐ ገብተን የበደሉንን ይቅር ብለን በኃጢአታችን ተናዘን በቅዱስ ቁርባን ከሱ ጋር ሆነን ይቅር በለን ካልነው ከባህር አሸዋ ይልቅ የበዛ ከሰማይ ከዋክብት ይልቅ የበዛ የማይሰፈር የማይቆጠር ምሕረቱ ለዘላለም ነው። በበዛ ምሕረቱ በበዛ ጸጋው በበዛ ቸርነቱ ይቅር ሊለን ቃል የገባልን አምላክ ነው እና 12 ጊዜ እግዚኦ መሐረነ ክርስቶስ 12 ጊዜ በእንተ ማርያም መሐረነ ክርስቶስ የምንልበት ምክንያት ይሄው ነው። የ24 ሰዓት በደለኞች መሆናችንን ማረጋገጣችን ነው። የ24 ሰዓት በደለኞች መሆናችንን ስናረጋግጥ የ24 ሰዓት መሐሪ አባት መድኃኔዓለም ኢየሱስ ክርስቶስ እንዳለን ደግሞ የታመነ ነው። በዚህ ምክንያት ነው። የተግባባን ይመስለኛል።